አርሰናል የዚህን ክረምት የዝውውር ገበያ በአንድ ግዙፍ ስምምነት ሊያናውጠው ነው። 100 ሚሊዮን ዩሮ ከቪክተር ጄኮሬስ ጋር በመጨመር ለጁሊያን አልቫሬዝ ያቀረበው ጥያቄ እግር ኳስን በጣም አነጋግሯል። የዝውውር እውነት ይፈጸማል ወይስ አትሌቲኮ ማድሪድ እምቢ ይላል? ዛሬ ይህን ትልቅ የዝውውር ወሬ በዝርዝር እንተነትናለን። እኔ ሚሊጌች ነኝ። በዚህ ቻናል የቅርብ ጊዜ እግር ኳስ ዜናዎች፣ የዝውውር ወሬዎችና ጥልቅ ትንታኔዎችን በየቀኑ እናቀርባለን። ስለዚህ አዲስ ቪዲዮዎችን ከሁሉም እንዳያመልጣችሁ ሰብስክራይብ ያድርጉ፣ የደወል ምልክቱን የሚጫኑ። እስኪ አሁን ወደ ጁሊያን አልቫሬዝ የአርሰናል ግዙፉ የዝውውር ጉዳይ እንግባ። በቅርቡ የወጡት ሪፖርቶች እንደሚያሳዩት አርሰናል ለአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝ እጅግ ትልቅ የዝውውር ጥያቄ ማቅረቡ ተነግሯል። የቀረበው ጥያቄ 100 ሚሊዮን ዩሮ የገንዘብ ብቻ ሳይሆን ቪክተር ጄኮሬስንም በስምምነት ውስጥ የሚያካትት መሆኑ ተዘግቧል። ይህ በተለመደ የዝውውር ጥያቄ አይደለም። አንድ ክለብ ከፍተኛ ገንዘብ ከዋና ተጫዋቾቹ ጋር በማያያዝ ሌላ ኮከብ ለማስፈረም ሲሞክር ይህ ተጫዋቹን ምን ያህል እንደሚፈልግ ያሳያል። አሁን ጥያቄው አንድ ነው። አርሰናል ለምን ጁሊያን አልቫሬዝን እስከዚህ ድረስ ይፈልጋል? መጀመሪያ የጁሊያን አልቫሬዝን ያጫወት ባህሪ እንመልከት። እሱ በ9 ቁጥር ብቻ የሚጫወት አጥቂ አይደለም። እንደ ሁለተኛ አጥቂ በቀኝ ወይም በግራ ክንፍ አልፎ ተርፎም እንደ አጥቂ አማካኝ መጫወት ይችላል። ይህ ለሚኬል አርቴታ በጣም የሚስብ ባህሪ ነው። ምክንያቱም አርቴታ በተለያዩ ቦታዎች መጫወት የሚችሉ ተጫዋቾችን ይወዳል። ጁሊያን አልቫሬዝ ጎል ከማስቆጠር በተጨማሪ ቡድኑ ኳስ በሚያጠበት ጊዜ ወደ ኋላ ተመልሶ ይከላከላል፣ ተጋጣሚን ይጫናል፣ ከባድ ስራም ይሰራል። ይህ ደግሞ የአርሰናል የጨዋታ ዘይቤ ጋር በጣም ይጣጣማል። ከዚህ በላይ ጁሊያን አልቫሬዝ በማንቸስተር ሲቲ ቆይታው የፕሪሚየር ሊግ፣ የቻምፒየንስ ሊግ እና ሌሎች ትልቅ ዋንጫዎችን አሸንፏል። ከዚያም ከአርጀንቲና ጋር የዓለም ዋንጫን አንስቷል። ስለዚህ በትልቅ ጫና ውስጥ መጫወት የሚችል ተጫዋች መሆኑን አስመስክሯል። አርሰናል የፕሪሚየር ሊግ ዋንጫን ለማሸነፍ እየተፎካከረ ያለ ቡድን ነው። በተከታታይ የዋንጫ ፉክክር ላይ ቢቆይም በመጨረሻ ደረጃ በቂ ጎሎችን የሚያስቆጥር አጥቂ እንደሚያስፈልገው ታይቷል። ምናልባትም ለዚህ ነው ክለቡ ጁሊያን አልቫሬዝን እንደ ዋና ኢላማ ያየው። ነገር ግን ከሌላው ወገን ስንመለከት አትሌቲኮ ማድሪድ ይህን ስምምነት በቀላሉ የሚቀበል አይመስልም። ክለቡ ጁሊያን አልቫሬዝን ለረጅም ጊዜ ፕሮጀክቱ ማዕከል አድርጎ እያየው ነው። እንዲሁም በሜዳ ላይ የሚሰጠው አስተዋጽኦ በገንዘብ ብቻ የሚተካ አይደለም። ቪክተር ጄኮሬስ በጣም ጥሩ አጥቂ ቢሆንም የጁሊያን አልቫሬዝ ያጫወት ዘይቤና በብዙ ቦታዎች የመጫወት ችሎታ የተለየ ነው። ስለዚህ አትሌቲኮ ይህን ለውጥ የሚቀበለው በጣም በጥንቃቄ ከገመገመ በኋላ ብቻ ነው ተብሏል። ስለዚህ አሁን የቀረው ትልቁ ጥያቄ ይህ የተዘገበው ጥያቄ ወደ ይፋዊ ስምምነት ይለወጣል ወይስ በዝውውር ወሬ ብቻ ቀርቶ ይቀራል? በሚቀጥሉት ቀናት የሚወጡ መረጃዎች ይህንን ጉዳይ ግልጽ ያደርጉታል። በሌላ ወገን ደግሞ አርሰናል ጁሊያን አልቫሬዝን ማስፈረም ከቻለ ምን ሊያመጣለት እንደሚችል እስቲ እንመልከት። ጁሊያን አልቫሬዝ ወደ አርሰናል ቢመጣ ይህ ብቻ የአንድ ተጫዋች ዝውውር አይሆንም። የአርሰናልን የአጥቂ ክፍል ሙሉ በሙሉ የሚቀይር ምልክት ሊሆን ይችላል። ባለፉት ዓመታት አርሰናል በጨዋታ ቁጥጥር፣ በመከላከል ጥንካሬና በቡድን አደረጃጀት እጅግ ተሻሽሏል። ነገር ግን በትልቅ ውድድሮች የሚያስፈልገው አንድ ነገር አለ፣ በአስፈላጊው ጊዜ ጎል ማስቆጠር የሚችል ተጫዋች እና እዚህ ላይ ነው ጁሊያን አልቫሬዝ የሚገባው። እሱ ኳስ ከፊት ሲደርሰው ብቻ የሚጠብቅ አጥቂ አይደለም። በሜዳ ላይ ቦታ ይፈጥራል፣ ተከላካዮችን ይጫናል፣ ከመሃል ሜዳ ጋር ግንኙነት ይፈጥራል እና እድል ሲያገኝ በፍጥነት ወደ ጎል ይቀይረዋል። ይህ ደግሞ ከሚኬል አርቴታ የጨዋታ ፍልስፍና ጋር የሚስማማ ነው። አርቴታ ተጫዋቾች በአንድ ቦታ ብቻ እንዲቆዩ አይፈልግም። እንደ ቡካዮ ሳካ፣ ገብርኤል ማርቲኔሊ እና ካይ ሃቨርትዝ ያሉ ተጫዋቾች ቦታ እየቀየሩ እንደሚጫወቱ ሁሉ ጁሊያን አልቫሬዝም ይህን ስርዓት ሊያሟላ ይችላል። ግን ይህ ዝውውር ለምንድን ነው አሁን የተነሳው? አንዱ ምክንያት አርሰናል በዋንጫ ፉክክር ውስጥ ወደ ቀጣዩ ደረጃ መሄድ መፈለጉ ነው። ባለፉት ወቅቶች አርሰናል በፕሪሚየር ሊግ ከፍተኛ ቦታ ላይ ቢጨርስም በወሳኝ ጊዜዎች የጎል እጥረት እንደነበረበት ታይቷል። በተለይ ከማንቸስተር ሲቲ ጋር በሚያደርገው የዋንጫ ፉክክር የሚለየው ብዙ ጊዜ የአጥቂ ጥራት ነው። ማንቸስተር ሲቲ ኤርሊንግ ሃላንድ አለው። ሊቨርፑልም በተለያዩ ዘመናት በጣም ጠንካራ አጥቂዎች ነበራቸው። አርሰናልም የዚህ ደረጃ የሚያስችለውን አጥቂ ለማግኘት ይፈልጋል። ጁሊያን አልቫሬዝ የዚህ አይነት ተጫዋች ነው። ከጁሊያን አልቫሬዝ ወገን ሲታይ ግን ውሳኔው ቀላል አይሆንም። አርጀንቲናዊው አጥቂ በአትሌቲኮ ማድሪድ ውስጥ ዋና ተጫዋች ሆኗል። በክለቡ ውስጥ ከፍተኛ ኃላፊነት አለው። ነገር ግን ወደ እንግሊዝ መመለስና በፕሪሚየር ሊግ በዋንጫ ተፎካካሪ ቡድን ውስጥ መጫወት እሱንም ሊስበው ይችላል።
በተለይ አርሰናል የሚገነባው ፕሮጀክት የአርቴታ እቅድና የቻምፒየንስ ሊግ ፉክክር ተጫዋቹን ለመሳብ ዋና ምክንያቶች ሊሆኑ ይችላሉ። በመጨረሻ ጁሊያን አልቫሬዝ ወደ አርሰናል መምጣት ቢችል ይህ ለክለቡ ትልቅ መልእክት ይሆናል። አርሰናል ከተስፋ ሰጪ ቡድን ወደ ዋንጫ የሚያሸንፍ ቡድን ለመሻገር ያለውን ፍላጎት ያሳያል። እንደዛም ሆኖ ግን ለዚህ ዝውውር ትልቅ እንቅፋቶች አሉት። አርሰናል ጁሊያን አልቫሬዝን ለማስፈረም በጣም ትልቅ ጥያቄ ቢያቀርብም ወደ እውነተኛ ስምምነት መድረስ ቀላል አይሆንም ተብሏል። ምክንያቱም በዚህ ውስጥ 3 ወገኖች አሉ። አርሰናል፣ አትሌቲኮ ማድሪድ እና ራሱ ጁሊያን አልቫሬዝ። መጀመሪያ አትሌቲኮ ማድሪድን እንመልከት። አትሌቲኮ ተጫዋቹን በቅርቡ በማምጣት በቡድኑ ውስጥ ዋና ሚና ሰጥቶታል። ክለቡ የወደፊት እቅዱን በሱ ዙሪያ ለመገንባት ይፈልጋል። አንድ ክለብ እንደ ኮከብ ተጫዋች አስፈርሞ ከዚያ በኋላ በአንድ ወቅት ለመሸጥ ሲወስን የሚያገኘውን ገንዘብ ብቻ አይመለከትም፣ በሜዳ ላይ የሚያጠፋውንም አስተዋጽኦ ያስባል። ጁሊያን አልቫሬዝ ለአትሌቲኮ የሚሰጠው ነገር ከጎል በላይ ነው። እሱ የቡድኑን ጨዋታ ያስተካክላል፣ በፊት መስመር ላይ ጫና ይፈጥራል፣ በአስፈላጊ ጨዋታዎችም ተጽዕኖ ማሳደር ይችላል። ስለዚህ አትሌቲኮ ከአርሰናል የሚመጣውን ጥያቄ ለመቀበል ብዙ ጊዜ ሊያስብበት ይችላል። ሁለተኛው ጉዳይ ደግሞ ቪክተር ጂኮሬስ ነው። አርሰናል ቪክተር ጂኮሬስን በስምምነት ውስጥ ማካተቱ እጅግ የሚያስደንቅ ነው። ምክንያቱም ጂኮሬስ ራሱ በአውሮፓ እጅግ የሚፈለግ አጥቂ ነው። እሱ በአካላዊ ጥንካሬው፣ በፍጥነቱና በጎል ማስቆጠር ችሎታው ይታወቃል። ስለዚህ አርሰናል እንደዚህ ያለ ተጫዋችን በማካተት ጁሊያን አልቫሬዝን ለማምጣት መሞከሩ በሚያሳየው አንድ ነገር ብቻ ነው። ክለቡ በቀጥታ የተሻለ ተጫዋች ለማግኘት የሚያስፈልገውን መስዋዕትነት ለመክፈል ዝግጁ መሆኑን ነው። ነገር ግን ጁሊያን አልቫሬዝ ራሱ ምን ያስባል ብለን ጠየቅን። የዝውውሩ ትልቁ ነጥብ ነው። በእግር ኳሱ ትልቅ ገንዘብ ብቻ ሁሉንም ነገር አያሳካም። የተጫዋቹ ፍላጎትና የወደፊት እቅዱ በጣም ወሳኝ ነው። ጁሊያን አልቫሬዝ በአሁኑ ጊዜ ወጣት ነው። ከፍተኛ የሥራ ዘመንም ከፊቱ አለ። ስለዚህ ቀጣዩን የሙያ ደረጃውን የት እንደሚያሳልፍ በጥንቃቄ ይመርጣል። አርሰናል የሚያቀርበው ነገር ግን አስደሳች ነው። ወደ ፕሪሚየር ሊግ መመለስ፣ በዋንጫ ተፎካካሪ ቡድን ውስጥ መሆን፣ ከሚኬል አርቴታ ጋር መስራትና የክለቡ ዋና ኮከብ መሆን ትልቅ ማሳመኛ ሊሆን ይችላል። በመጨረሻ የዝውውር ቢፈጸም ለፕሪሚየር ሊግ ምን ማለት ነው? ጁሊያን አልቫሬዝ ወደ አርሰናል ቢመጣ የአርሰናል የዋንጫ ፍላጎት ከፍ እንዳለ የሚያሳይ ነው። ቡድኑ በወጣት ተጫዋቾች ብቻ ሳይሆን ትልቅ ልምድ ያላቸው የዓለም ደረጃ ተጫዋቾችንም ለማከል እየሞከረ ነው። ይህ ዝውውር ከተሳካ አርሰናል በጎል አካባቢ ብቻ ሳይሆን በአእምሮ ጥንካሬ፣ በትልቅ ጨዋታ ልምድና በዋንጫ ፉክክር ላይ ትልቅ ጭማሪ ያገኛል ተብሏል። እንግዲህ የጁሊያን አልቫሬዝ ወደ አርሰናል የሚያደርገው የትልቅ ዝውውር ጉዳይ እንደምናየው ቀላል የዝውውር ወሬ ብቻ አይደለም። አርሰናል በዚህ የዝውውር የሚፈልገው ተጫዋች ብቻ ሳይሆን የዋንጫ ፉክክርን የሚቀይር አጥቂ ነው። 100 ሚሊዮን ዩሮ እና ቪክተር ጂኮሬዝን ያካተተው ጥያቄ በእውነት ወደ ስምምነት ይደርሳል? ጁሊያን አልቫሬዝ ወደ እንግሊዝ ተመልሶ በአርሰናል ማሊያ ይታያል ወይስ አትሌቲኮ ማድሪድ ዋና ኮከቡን ለመልቀቅ እምቢ ይላል? ይህንን የሚያሳየን በሚቀጥሉት ቀናት የሚወጡ መረጃዎች ይሆናሉ። እስከዚያ ድረስ የዚህን የዝውውር ጉዳይ የመጨረሻ ዜናዎችና ትንታኔዎች ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። እንዲሁም ይህ ቪዲዮ ካስደስታችሁ ላይክ በማድረግና ሀሳባችሁን በኮሜንት በመጻፍ የእኛን ስራ ደግፉ። እኔ ሚሊጌች ነኝ። እስከሚቀጥለው የእግር ኳስ ዜና ድረስ ደህና ሁኑልኝ።